የዛሬ 15 ዓመት ነው የሐረርጌ አርሶ አደር ቀውስ ውስጥ ገባ። በተለይ የምዕራብና የምስራቅ ሐረርጌ ተራሮች ተጎሳቆሉ። ሰማዩ ዝናቡ ቀነሰ። የነበሩ ብርቅዬ ውብ አዕዋፍትም ሸሹ። ወንዞችና ሐይቆችም ደረቁ። ይህን ተከትሎ የገበሬው ማሳም ነጠፈ። በርካታ ሕዝብ ከአደጋ ለማዳን ታዲያ በሰፈራ እንዲነሳም ተደረገ። ይህ የምዕራብ ሐረርጌ ታሪክ ብቻ አይደለም። ይህን ታሪክ የሚጋሩ ከዚህም በላይ ከባድ ችግር ያስተናገዱ ቦታዎች በርካታ ናቸው። በሁሉም ቦታዎች የተፈጠረው ችግር መነሾ አንድና አንድ ነው። በሁሉም ቦታ በሰው ልጅና በተፈጥሮ መካከል ዘመናትን የተሻገረ የከረረ ግጭት ተፈጥሯል። የግጭቱ መንስኤ ደግሞ የተፈጥሮ የበኩር ልጅ የሆነውን ደንን አረንጓዴ ጸጋዋን መግፈፋችን ኃያሏን ተፈጥሮ አስቆጥቶ የከረረ ቅጣት እንድትሰነዝር አድርጓታል። በመጪው ጊዜም የተፈጥሮ ቅጣት እጥፍ ድርብ ሆኖ እንደሚቀጥል ጠበብት ይፋ አድርገዋል። የኔ ትውልድ ጥፋቱን አርሞ ከተፈጥሮ ጋር ታርቆ ለመኖር በአረንጓዴ አሻራ እየተረባረበ ነው። ከ20 ሚሊዮን የሚልቅ ሰራዊት የዘመተበት ሥራ በመላ ሀገሪቱ ላይ ናኝቷል። የኔ ጥያቄ ግን ይህ ነው። ይህ ኢትዮጵያን አረንጓዴ የማልበስ ርብርብ ከተፈጥሮ ጋር እርቅ ያወርድልን ይሆን? የእርሻ መሬታችን ዛሬም እንደ ጥንቱ ይሰጠን ይሆን? የደረቁ ወንዞቻችንስ ውሃቸው ዳግም ይሞላ ይሆን? ከተፈጥሮ ጋር በፍቅር የኖርንበት ያ ውብና ያማረ የጥጋብ ዘመን አረንጓዴ አሻራ ትውልድ ይመልሰዋል? ይህንን ማረጋገጥ እሻለሁ። ወደ ምስራቅ የሀገሪቱ ክፍል የሚወስደውን መንገድ ይዤ በመጓዝ ላይ ነኝ። ግማሽ ቀን ያህል ስጓዝ ከተሞችን፣ የእርሻ ማሳዎችንና ኢንዱስትሪዎችን እንጂ ደኖችን በመንገዴ ላይ ለመመልከት አልቻልኩም። ልማታችንና እድገታችን ሚዛኑን ጠብቆ አለመሄዱን የሚናገር ነው። በአንድ ወቅት 40 በመቶ የነበረው ጥቅጥቅ የደን ሽፋን ወደ 15 በመቶ እንዲወርድ ካደረጉት ምክንያቶች አንዱ የእርሻ መሬት ለማገዶ ከተሞችንና ኢንዱስትሪዎችን ለማስፋፋት የሚደረግ የደኖች ምንጠራ ነው። እድገትና ልማት የግድ ሆኖ ሳለ መተካቱን ሚዛኑን መጠበቁን ቸል ማለታችን ውድ ዋጋ ሲያስከፍለን ኖሯል። ቀደም ሲል ይህ ቀውስ ከገጠማቸው የሀገሪቱ ክፍሎች አንዱ ወደ ሆነው የምዕራብ ሐረርጌ ዞን ደርሻለሁ። ምዕራብ ሐረርጌ ዞን እንግዲህ በፎቶግራፎችና በተለያዩ በድረገጾች ያየሁትን ገጽታ አይደለም ያገኘሁት። በፎቶግራፎችና በድረገጽ ላይ ያየሁት ነገር የተጎዱ አካባቢዎች፣ የተራቆቱ ተራራማ ቦታዎች ላይ ተመልክቼ ነበር። አሁን ግን ተዘዋውሬ ተመልከትኩት ተራራዎቹ መልክዓ ምድሩም እንደዚሁ በአረንጓዴ የተዋበ አካባቢ ሆኗል።
ሐረርጌ ዞን ታሪክ ሊቀየር የቻለው እንዴት ነው? በምዕራብ ሐረርጌ ዞን ሰፋፊ ህዝባዊ ንቅናቄዎች የአፈርና ውሃ ጥበቃ ስራዎችን አከናወኑ። የአፈርና ውሃ ጥበቃ ስራው ወሳኝ አካል የነበረው ስራ ደግሞ የደን ልማት ነው። የአፈርና ውሃ ጥበቃ በተሰራላቸው ተራሮች ላይ የደን ችግኞች በስፋት ተተከሉ። ከጎጂ ተግባራት በመታቀብም ህዝቡ የተተከሉትን እንዲያድጉ ለዓመታት ተጋ። ያኔ እዚህ ጋር እናቆምና እናየው ነገር አለ። በጣም ደስ ይለኛል። ወደዛም ጋራም ትንሽ ገባ ብለን እናያለን። እዚህ ጋር ማሳየት የፈለኩት ሶሮሮ ተራራው ነው። ከዚህ በፊት የሰው እርሻ ነበረች። በእርሻነት እየተጠቀሙ ተፈናቅሎ 1996 ከዚህ ወለጋና ወደ ባሌ አካባቢ የተጓዙ አሉ። እንደዚህ አልነበረም ማለት ምን ያህል ጊዜ ፈጀበት እንደዚህ ወደ ደን ለመመለስ? ወደ ደን ለመመለስ አንድ 15 አመታት ፈጆታል። 15 አመታት ጊዜ ውስጥ ነው እንደዚህ የሆነው ማለት ነው። 15 አመታት በትኩረት ከሰራኮ 15 አመታቶች ደንን መመለስ ይቻላል ምሮን ተመረናል። ይስጎች ጉምኮ በጣም ቀርቧል ደኑ ድረስ እንትን ብሏል። በዚህ ደኑ ነው ይሄንን ተጽዕኖ የፈጠረው ማለት ነው። ተጽዕኖ የፈጠረው ደኑና ዝናቡም ሁሌ ተከታታይ በጋምና በክረምት ጊዜ ሳይፈራረቅ እየዘነበ ነው ያለው። ዝናቡንም እንዲጨምር አርግቶታል። እሱም ብቻ የሰው ምንጭ አሉት እንዴ አሉ። ሐረርጌ ሲባል በፊት ሜጁራዙ ድርቅና በተፈናቃይ ብቻ ያለበት ነው የሚመስለው። እሱ ታሪክ ብቻ ሆኖ ቀርቷል። ገመቺስ ላይ ገመቺስ የሰራው ስራ ውጤታማ ሆኖ ያገኝታናል። ውሎ አድሮ ታዲያ ውጤቱ ሕያው ሆነ። ወንዞች ውሃቸው ተመለሰ። ከየተራሮቹ ስር ምንጮች ይፈልቁ ጀመር። የደረቁ ሐይቆች ውሃ ሞላባቸው። ህዝቡም ተጋርጦበት የነበረው የከፋ የረሃብ አደጋ ተቀለበሰ። በዚህ መልኩ ህዝቡ ከተፈጥሮ ጋር ታረቀ። ይህ ሐይቅ ሃሮ ጨርጨር ይባላል። ከዓመታት በፊት አካባቢው በመጎዳቱና የደን ሽፋኑም በመቀነሱ ጠፍተው ከነበሩ የውሃ ሀብቶች መካከል አንዱ ነው። አሁን ግን እንዲያምሮበት ተሰደው የነበሩ አዋፍትም ተመልሰው ውብ ጸጋውንም ለአካባቢው ህብረተሰብ መቸር ጀምሯል። የሃሮ ጨርጨር ታሪክ የሚያሳየኝ አንድ ነገር አለ። ተፈጥሮ ከተንከባከቧት ካከሟትና ከጠበቋት ይቅርታን እንደምታደርግ ያሳመነኝ ስፍራ ነው ሃሮ ጨርጨር። መልሳ ጸጋዎቿንም ልትሰጥ እንደምትችል ያረጋገጥኩበት ስፍራ ነው። ያ ታሪክ ተለውጧል። ያ የረሃብ ዘመን ተለውጧል። ያ የችግር ዘመን ተለውጧል። የተፈጥሮ ሀብትን መንከባከብ ካልቻል ህይወት መቀጠል አትችልም። የተፈጥሮ ሀብት ማለት ውሃ ማለት ነው። የተፈጥሮ ሀብት ማለት ምግብ ማለት ነው። የተፈጥሮ ሀብት ማለት የዚችን ሀገር ህልውና ሳንባ መጠበቅ ማለት ነው። የተበከለውን አየር ማስተካከል ማለት ነው።
አሁን የመሬቱ ምርታማነትም ቀስ በቀስ እየተመለሰ ነው። ተፈጥሮ ይቅርታ አድራጊ መሆኗን ያየሁበት ነው የሐረርጌ ምድር። ከታከመች ጸጋዋን መልሳ የምትቸር፣ ቁጣዋን የምታበርድ ተፈጥሮ ይቅርታን ታውቃለች። በአረንጓዴ አሻራ መርሃ ግብር ዛሬ የምንተክላቸው ችግኞች ነገ ከተፈጥሮ ጋር አስታርቀው የድርቅና የረሃብ አደጋ እንደሚከላከሉልን ይህ የሐረርጌ ምድር ሕያው ማስረጃ ነው። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። በመላ ኢትዮጵያ ያንጃበበውን ቀውስ ለመከላከል ያለመው የአረንጓዴ አሻራም ይህንኑ መሰረት ያደረገ ነው። በሀገር አቀፍ ደረጃ የአፈርና ውሃ ጥበቃ ስራዎች ሊሰራበት ከሚገባው የተራቆተና የተጎዳ መሬት ውስጥ እስካሁን የተሰራው በጥቂቱ ነው። የሀገሪቱ የደን ሽፋንም ገና 15 በመቶ ላይ ነው። ዛሬም አፈራችን እየተጠረገ ወደ ጎረቤት ሀገራት መሄዱን ቀጥሏል። የመድረቅ አደጋ የተጋረጠባቸው ወንዞቻችንም በርካታ ናቸው። የአረንጓዴ አሻራ በአጭር ጊዜ ውስጥ ሰፊ የደን ልማት ሥራ መስራት ይገባዋል። የተደቀኑትን አደጋዎች ማስቆም ካለበት የሚያስፈልገውን ከፍተኛ መጠን ያለው ችግኝ ለማቅረብ የችግኝ ጣቢያዎችና የችግኝ አቅርቦት መጠን በ4 ዓመታት ውስጥ ከእጥፍ በላይ እንዲያድግ ተደርጓል። የችግኞች አይነትም ተበራክቷል። በሀገር አቀፍ ደረጃ ከ120 ሺህ በላይ የችግኝ ማፍያ ጣቢያዎች ተቋቁመዋል። በዘንድሮ ዓመት ብቻ ከ6.5 ቢሊዮን የሚልቁ ችግኞች ማዘጋጀት ተችሏል። ከነዚህ መካከል የጥምር ደን ችግኞች 60 በመቶ ገደማ የሚሸፍኑ ሲሆን 35 በመቶ ያህሉ ደግሞ የደን ችግኞች ናቸው። 5 በመቶ ያህሉ ደግሞ ለውበት የሚሆኑ ዛፎች ችግኞች ናቸው። ከጥምር ደን ችግኞች መካከል ትልቁን ድርሻ የያዙት የፍራፍሬ ችግኞች ናቸው። በዘንድሮ ዓመት ራሱ ወደ 368 ሚሊዮን ችግኝ ለማፍላት እቅድ ይዘን ወደ 370 ሚሊዮን በላይ ችግኝ አፈልተናል እና አዘጋጅተናል። ከዚህ ውስጥ እንግዲህ ወደ 30 የሚሆን ፐርሰንት እንደምታዩት ፍራፍሬዎች ናቸው። እንግዲህ ፍራፍሬ መልቲ ፐርፐዝ በጣም ብዙ ፐርፐዝ ነው ያለው። ለምግብነት ይውላል። ኒውትሪሽንን ፉድ ሴኩሪቲን ለማረጋገጥ በጣም ይጠቅማል ፍራፍሬ። ከዚህ ውስጥ አቮካዶ አለ፣ ማንጎ አለ፣ ፓፓያ አለ፣ ሙዝም ጭምር እንተክላለን። እንግዲህ ሙዝ ወደ ብዙ ቲሹ ካልቸሮች እያባዘነ ያለ ነው። ይህ የኦዳ ቡልቱም የችግኝ ጣቢያ በምዕራብ ሐረርጌ ዞን ከሚገኙ የችግኝ ጣቢያዎች አንዱ ነው። የሚፈለግበትን የደን የጥምር ደንና የፍራፍሬ ችግኝ አይነቶችን የማቅረብ ግዴታውን እየተወጣ ነው። የተሻለ ምርት የሚሰጡ የፍራፍሬ ችግኞችንም ለማቅረብ የማዳቀል ሥራ ይከናወናል።
የምዕራብ ሐረርጌ የተጎሳቆለ መልክዓ ምድር ዛሬ አምሮበት ይታያል። አደጋ አንዣቦበት የነበረው የገበሬ ሕይወትም ተስተካክሏል። የከብቶች መኖ ችግር ተወግዷል። የዚህ ለውጥ መነሾ ችግኟ መሆኗን የተረዱት ምዕራብ ሐረርጌዎች በሁለተኛው ምዕራፍ የአረንጓዴ አሻራም ኃላፊነታቸውን በንቃት እየተወጡ ነው። ሐዋሳ ጉቱ ቤክ አቀወን ተካሰን ወለንሰን አሁን ደኑን ህዝብ ነው የሚጠብቀው። ለውጥ መጥቶልናል። መሬታችን በጣም ተለውጧል። ዛሬም የተከልነው ለልጆቻችን ይሆናል። አሁን የዱር አራዊቶች እየተመለሱ ነው። ዝናቡም ያለው ደኑ ያለበት ቦታ ላይ ነው። ሮምንለን ገርቴ ጊዜ ደደበመ ዱመይስለን በቃ ሙኽን ይሩይር የምግብ ሽግኝም እንተክላለን። አገሩን የሚያለማ እንተክላለን። አየሩን እንዳይዛባ የሚያደርግ እንተክላለን። ሁሉንም ሽግኝ በየአይነቱ መጥቶልናል። በየአይነቱ ለምግብ ለወደፊት የሚሆነውን እንተክላለን። አየሩንም እንዳይበከል ዘንድሮም ቆንጆ ዝናብ አግኝተናል። የበለጠ ዝናብ እንድናገኝ ጥረት እያደረግን ነው። ቀበሌን አንጠብቅም። የተከልነውን ራሳችን መተን ነው የምናንከባክበው። Guyyaan biqiltuu jabaa dhagaa kunooreen takka akkan seenne gaara keenya horiin akka seenee biqiltuu takka nurraan kunne irraa eeggannaa kana namuu keessatti beekaa haa wal dhaggeeffannu biqiltuun lubbuu teenya gaa kunoo haa ifirraa jabeeffannu hayyeeyin hayyee taatee marabaa taatee marabaan guyyaa irraa way biqiltuu teenya taatee hayyeeyin hayyee taatee wal jala deemuun akkana taatee gaara galee goggogaa ሐረርጌ ውስጥ ችግኝ መትከልና አፈርና ውሃ ጥበቃ ስራ መስራት ልምድ ሆኗል። ህይወታቸው ነው ማለት ይቻላል። ስለዚህ እያንዳንዱ ሰው አሁን እንደምታዩት አንዴ ወተን እንስራ ከተባለ ሁሉም ሆይ ብሎ ነው የሚወጣው። ልክ እንደወጣ ችግኝ ጉድጓድ ቆፍራል፣ ችግኝ ይተክላል። ችግኝ ከተከለ በኋላ በ15 ቀን ወጥቶ ያንከባክባል፣ ይኮተኮታል። ውሃም አስፈላጊ የሆነበት ጊዜ ያጠጣዋል። ስለዚህ ይሄ እንደተከለው እስከ መጨረሻ ድረስ ተከታትሎ ግብ እስከምድረስ ድረስ ህዝቡ በንቃት የሚጠብቅና የሚሳተፍበት ቦታ መሆኑን ነው መግለጽ የሚፈልገው። በአረንጓዴ አሻራ በመጀመሪያው ምዕራፍ ከ25 ቢሊዮን ችግኞች በላይ ተተክለዋል። በሁለተኛው ምዕራፍ ደግሞ እንደዚሁ ከ25 ቢሊዮን ችግኞች በላይ ለመትከል እቅድ ተቀምጧል። ይሄ እንግዲህ ሁለቱም ምዕራፎች ሲጠናቀቁ 2018 ዓመተ ምህረት ላይ ማለት ነው። በአጠቃላይ የተተከሉ ችግኞች መጠን 50 ቢሊዮን በላይ ይሆናል። ይሄም በዓለም አቀፍ ደረጃ ትልቁ የደን ልማት ስራ ተብሎ ሊወሰድ የሚችል ነው። እኔም እንግዲህ የዚህ ትልቅ ዓለም አቀፍ ተጽዕኖ መፍጠር የሚችል ታሪካዊ ስራ አካል በመሆኔ ኩራት ይሰማኛል። የአውሮፓ ዩኒየን ሰዎች ወደ ቢሮ መጥተዋል። ምን ብለው መጡ? የሰሃራ በረሃ መስፋፋትን በአፍሪካ ለማስቀረትና እሱን ለመገደብ ግሬት ግሪን ዎል ወይንም ታላቁ የአረንጓዴ አጥር በረሃማነት አፍሪካን እየበላ ነው። ያ በረሃማነት ደግሞ እኛን ብቻ ሳይሆን አሜሪካንን አውሮፓንም ሁሉ የሚጎዳ ነው። ስለዚህ በአመት 700 ሚሊዮን ዶላር መድበው ያንን ለማድረግ የኢትዮጵያ ተሞክሮ እንዴት እንደሆነ ኢትዮጵያ ትምራ ይሄንን ይሄ ትልቅ ገጽታ ነው።
እነዚህ የገመቺስ ወረዳ ነዋሪዎች ዛሬ እዚህ ጋራ ሉኮ ላይ ስራ አላቸው። ከዓመታት በፊት በአረንጓዴ አሻራ የተከሏቸውን ችግኞች የመንከባከብ ስራ ላለፉት ዓመታት እነዚህን የተከሏቸውን ችግኞች የመንከባከብ ስራቸው አልተቋረጠም። እንደ ልጆቻቸው ያሳደጓቸው ችግኞች ታዲያ አሁን ጥቅማቸው እየታየ ነው። ይህ ተራራማ ስፍራ ጋራ ሉኮ ተብሎ ይጠራል። በምዕራብ ሐረርጌ ዞን ገመቺስ ወረዳ የሚገኝ ተራራማ ቦታ ነው። አቀበቱ ቀጥ ያለ ነው፣ ለመውጣትም አስቸጋሪ ነው። ነገር ግን እነዚህ ችግኞች ባይጸድቁ ኖሮ እዚህ ላይ የነበረው አፈር በጎርፍ ተጠርጎ ታችኛው ስፍራ ላይ እንደሚሄድ ምንም የሚያጠራጥር ነገር አይደለም። እነዚህ ችግኞች በመጽደቃቸው ይሄ ተራራ ጋራ ሉኮ መዳን ችሏል። በመጀመሪያው ምዕራፍ የአረንጓዴ አሻራ መርሃ ግብር ከተተከሉት ችግኞች መካከል ወደ 70 በመቶ ያህሉ እንደጸደቁ ጥናታዊ መረጃዎች ያመላክታሉ። እንግዲህ እንደ ጋራ ሉኮ ያሉ አደጋ ተጋርጦባቸው የነበሩ በርካታ አካባቢዎች ከአደጋ መዳናቸውን ማረጋገጥ ችያለሁ። ገመቺስ በግሪን ሌጋሲ የሰራ ነው ስራ ተክሎችን የተከልነውን እንዳለ እየጸደቀን ያለው ነው። በተለይ እንደ ወረዳ ብናይ ወደ አምና የተከልነው ወደ 28 ሚሊዮን ነው። ከ28 ሚሊዮን ወደ 87% ጸድቋል። በፊት ወደ 4.6% ላይ ነው ያለው ነው በደን ሽፋን በገመቺስ ወረዳ። አሁን ደግሞ በአራቱም ከግሪን ሌጋሲ ከጀመርነው ወደ 29.9% ወይም ኦልሞስት 30% ላይ ደርሰናል። የገመቺስ ወረዳ አርሶ አደሮች የሚያደርጉትን እንክብካቤ አጠናቀዋል። ስራቸው ግን አልተጠናቀቀም። በሌላ ቦታ ላይ ችግኞችን መትከል ይጠበቅባቸዋል። የሚተክሏቸውን ችግኞች ግን ከዚህ ቀደም ከተከሏቸው ለየት የሚሉና የላቀ ጥቅም የሚሰጡ ናቸው። ከሁለት ወራት በፊት ጉድጓዱን ወደ አዘጋጁበት ስፍራ በመድረስ በሰለጠኑት መሰረት የአቮካዶ ችግኞችን ተክለዋል። yeroo amma dura biitti teenya biyya galaanaan dhiqamaa ture በፊት በነበረው ሁኔታ አፈራችን እየታጠበ ይሄድብን ነበር። ይህ የሆነው ገላጣ በመሆኑ ነበር። በጣም ተቸግረን ከቆየን በኋላ ችግኝ ተከልን። አሁን ይታጠብ የነበረውን አፈራችን አድነናል። ከዚያም በላይ ችግኝ መትከላችን ውሃ እየሰጠን ነው። ሮባ ሰሜዳ ጊያ አርገቻ ጅራ ካናን ተጃጅለማ ጅራቹ ቦሶነቹን አከመታ ኮቲናፍ ቀበኘቹ ደን የኛ ሀብት ነው። ደን ህይወት ላለው ነገር ሁሉ የሚያስፈልግ ነው። ደን ሁሉ ነገራችንን ቀይሮታል። አፈራችንን አየራችንንም ቀይሮታል። በፊት ደን ሳይኖር ደመናው ያለፈን ይሄድ ነበር። አሁን ደኑ ዝናቡን ያዘንብልናል። አሁን የዝናብ ችግር የለብንም። ችራንዳለቴ ቡቴ ፊዲ አስቲ ኑሮባቹ ወሶናኖ ተነጥ ሮምነ ዱፌ በከታ ሮባቹ በምዕራብ ሐረርጌ ዞን የመሰላ ወረዳ ለፍራፍሬ ልማት ሰፊ እድል ካላቸው አካባቢዎች አንዱ ነው። የአየር ንብረቱ አመቺ ከመሆኑም በላይ ይህ የጋሌቲ ወንዝ ለመስኖ የተመቸ ነው። እነዚህን ምቹ የተፈጥሮ ሀብት እድሎች መሰረት ያደረገው ነገን ዛሬ እንትከል በሚል መሪ ቃል እየተከናወነ የሚገኘው ሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብርም
የፍራፍሬ ችግኞችን በብዛት ለመትከል ትኩረት ሰጥቷል። የፍራፍሬ ችግኝ ተከላው አዋጭና ስኬታማ መሆኑን ነው አርሶ አደሮችም የሚመሰክሩት። ሙዝኒኒስ አከሱመቲ ኒዳምና ጉኒ ፊኒ ኦሚሸማ መጋለራ ኦልቺና እዚህ አረንጓዴ ልምላሜ በመኖሩ እስከ 250 ሺህ ብር የሚያወጡ ከብቶችን ለማደለብ አስችሎናል። ሙዝ፣ ሸንኮራና ፍራፍሬዎችን እየተከለን ለገበያ እናቀርባለን። ጥሩ መንገድም ስላለን አምርተን ለገበያ ለማቅረብ ይመቸናል። ፍራፍሬ አምርቶ ለመሸጥ የሚያዋጣ ነው። ቦቱመረ ዱፌ ቢተማ ገበያ ረውላ ፍራፍሬ በጣም አመቺ ነው። ምክንያቱም በጋና ክረምት አይልም። በበጋም በመስኖ እንጠቀማለን፣ ውሃ አለ እና ይሄም እንደምታዩት ያው በውሃ እየተጠቀምን በበጋም እናመርታለን እና በጣም አመቺ ነው። ከቤተሰብ ፍጆታ አልፎ ለገበያም ማቀርበው አለኝ። ቀጣይነት ባለው ሁኔታ ነው መትከል የምፈልገው እና ያው እንደምታዩት ከዚህ በታች ያለውን ጫቱን ራሱን መቀየር እፈልጋለሁ በፍራፍሬ ካለው ጥቅምና የቱ ሁኔታ እያየሁ መቀጠል ነው የምፈልገው። በአቅራቢያችን ደግሞ ችግኝ ጣቢያ አለ። ያ ችግኝ ጣቢያ ለግራፍቲንግ ከዚሁ ነው የሚወስዱት። እኔም ይሄንኑ ነው መትከል የምፈልገው። በመጀመሪያው ምዕራፍ የአረንጓዴ አሻራ መርሃ ግብር ከተተከሉት 6.5 ቢሊዮን ችግኞች መካከል 500 ሚሊዮን ብቻ ነበር የፍራፍሬ ችግኞች። በዚህ በሁለተኛው ምዕራፍ የፍራፍሬ ችግኞች መጠን ወደ 30 በመቶ አድጎ ከፍተኛ ትኩረት ተሰጥቶት እየተሰራበት ነው የሚገኘው። ወንማን ነው ምሻምን ጅሩ ወሰረቲ እዚህ መሬት ላይ ተዘርቶ የማይበቅል ነገር የለም። በተለይ ለፍራፍሬ ልማት ይመቻል። ለሙዝ፣ አቮካዶ፣ ማንጎ የተመቸ ነው። የግብርና ባለሙያዎችም ለዘር የሚሆኑ ጥሩ ችግኞችን ይሰጡናል። እየተከታተሉም ሙያዊ ምክር ይሰጡናል። ስልጠናም እየሰጡ ይከታተሉናል። ከነከነ ጎዳ ጀኒ ሙፍ ተልቸኒ የሮ ኢሳን ጀንሰ ወአካ ኢሳን ጀንሰኒ ደለይነኑቲስ አካና ከኛቲ በሊኒ ለፋስ ሙራሶ አንቴፍ እንደኛ አካባቢ የመሬት እጥረት ስላለ ለምግብነት የሚውሉ ችግኞችን ለመትከል ነው እየሰራን ያለነው። በተለይ አቮካዶ፣ ሙዝ፣ ዘይቱና ግሽጣ የመሳሰሉትን ችግኞች እያዳቀልንና እያባዛን አቅርበናል። ዲኤሲኔ በረከና አካዳቦ ሙጎዳ ጅራጅ ዳን ወጋ አፍረን ደብረን ከና ዳቦ መንከይሰቱ ፐርሰንታ ሰገልተሚ ኦል ሚልካዋፊ ከን ለተኒ ጅረኒ በወረዳችን ባለፉት ዓመታት ከተተከሉት ችግኞች መካከል 90 በመቶ የሚሆነው ጸድቋል። ይህ ሊሆን የቻለው አርሶ አደሩ የራሴ ነው ብሎ አምኖበት በመንከባከቡ ነው። የአፈር መሸርሸር እየቀነሰም ይገኛል። አካባቢያችንን አረንጓዴ አድርጎታል። የአየር ሁኔታም ተለውጧል። ኤደ ኡጂን ኩን ሆጀተሜ ኤገለሜ ባዬ መገሪሱማኒስ በበለቴ ጅራ ደን ዝናብ ውሃ ሲሆን ደን ምግብ ሲሆን አስተውያለሁ። ደን ህይወት እንደሆነ የምዕራብ ሐረርጌ ዞን ታሪክ ህያው ምስክር ነው። ዛሬ ተከልናቸው ችግኞች ያማረ ነገን እንደሚቸሩን በሐረርጌ ምድር ተመልክቻለሁ። ነገን ዛሬ እንትከል መርህ ሐረርጌዎች ጋር ታሪክ ሰርቷል። የአረንጓዴ አሻራ ትውልድ በመጪዎቹ ጊዜያትም ታሪክ እንደሚሰራ ብሩህ ተስፋ አለኝ። እኛም ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው። የአረንጓዴ አሻራ ትውልድን ተስፋ ሊያደበዝዙ የሚችሉ አደጋዎች በርካታ ናቸው። ጥናቶች እንደሚያሳዩት በአመት በመቶ ሺዎች የሚቆጠር ሄክታር ደን የእድገትና ልማት ፍላጎትን ለማሟላት ይመነጠራል።
ደኖቻችን እየተመነጠሩ ከሰልና ማገዶ መሆናቸው እንደቀጠለ ነው። በኢትዮጵያ 80 በመቶ የኃይል ምንጭ የሚያቀርቡት ደኖች ናቸውና ዛሬ የተከልናቸው ችግኞች ለከሰልና ለማገዶ የማይቆረጥበት ዘዴ መቀየስ ይገባናል። ልማትና እድገቱን ከደን ልማት ጋር አጣጥሞ ማስኬድ የመጪው ጊዜ ፈተና ነው። ችግኞችን ከማዘጋጀት እስከ ተከላ ሂደት ከዚያም ተንከባክቦ እንዲጸድቁ ማድረግ ያለው ሂደትም የአረንጓዴ አሻራ መርሃ ግብር ፈተና ነው። እዚህ እንጦጦ ፓርክ ውስጥም በመንግስት ተቋማት ሰራተኞች በስፋት አሻራቸውን ያኖሩበት ቦታ ነው። ብዙ አይነት የመንግስት ተቋማት ሰራተኞች እዚህ አሻራቸውን አሳርፈዋል። አብዛኞቹም መጽደቃቸውን እኔም ተዘዋውሬ መመልከት ችያለሁ። አንዳንድ ቦታዎች ግን የደረቁ ችግኞችም ተመልክቻለሁ ማለት ነው። ለምሳሌ ከተተከሉ ችግኞች መካከል ምናልባት ባለፈው አመት የተተከለ ነው ብዬ ገምታለሁኝ። እቺ ችግኝ አሁን እንደው እንክብካቤ በማጣት ውሃ በማጣት ለመሞት የተቃረበች ይመስለኛል። የታገለች ያለች ችግኝ ትመስለኛለች። ስለዚህ እንክብካቤ ማድረግ፣ ውሃ ማጠጣት፣ ፀሐይ እንዳይጎዳቸው ማድረግ፣ በየጊዜው እየተመለሱ መንከባከብ ያስፈልጋል ማለት ነው። እስካሁን ከተተከሉ ችግኞች መካከል ወደ 70 በመቶ የሚሆኑት መጽደቃቸውን ነው የሚያመላክተው። ነገር ግን ወደ 30 በመቶ እንደዚህ በእንክብካቤ ማጣት፣ ውሃ ማጠጣት፣ በውሃ እጦትና የመሳሰሉት እየደረቁ ነው የሚገኙት። እዚህ ጋም እቺ ችግኝ እየታገለች ነው ያለችው ማለት ነው። የአረንጓዴ አሻራ መርሃ ግብር ከኢትዮጵያ አልፎ ለዓለምም የሚተርፍ ተጽዕኖ አለው። ደኖች መመለስ እንደሚችሉ ከሐረርጌው ምድር ሕያው ምስክር አግኝቻለሁ። ተፈጥሮም መልሳ ይቅርታ በማድረግ ጸጋዋን እንደምትቸር ግልጽ ሆኖልኛል። በዜማ በስነ ጽሑፍ አሊያም በታሪክ የማውቃቸውን ያንን ውብ የኢትዮጵያ ልምላሜ በእኔ ዘመን አያለው የሚል ተስፋ አለኝ። እኛም ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው።